ኢትዮጵያ የምትባል ሀገር እንደ መንግስት እንደ ስርዓት የኢትዮጵያ እድል በኤርትራ እጅ ነው። ይሄ ዝም ብላችሁ ዋጡት ዋጡት። ስለ እውነት ነው የምነግራችሁ ያለሁት። ስለ እውነት ነው እየነገርኳችሁ ያለሁት። ስለ እውነት ነው። ስለ ዝም ብዬ ኤርትራው ስለሆንኩ ብቻ ለፉከራ ምናምን አይደለም። ከ2018 ወዲያ ያለው የኢትዮጵያ የፖለቲካ እድል አይታችሁታል። እና ቁልፉ እጃችን ነው። ኢትዮጵያ አትበተን የሚል የኢትዮጵያ ቀጣይ እድል የሚወስነው አስመራ ያለው ቤተ መንግስት እንጂ 4 ኪሎ ያለው ቤተ መንግስት አይደለም። ጥይት ነው የተመታው ቦት መኪናው። ስለዚህ ታንከሩ ነው የተመታው። ታንከሩ ሲመታ ከውስጥ ያለው ነገር ይፈሳል። መኪናው የተመታው በመከላከያዎች ከተተኮሰ ይሁን ከፋኖች ከተተኮሰ ይሁን የተረጋገጠ ነገር የለም። ሰላም ጤና ይስጥልኝ። እንዴት ሰንብታችኋል? ክቡራትና ክቡራን የሀቅና ሳቅ ሚዲያ ተመልካቾቻችን፣ እኛ ደህና ነን። ለዕለተ ሐሙስ እንደተለመደው እንግዲህ ከቴድሮስ አያሌው ጋር የሚኖረን ከስፍራ የተሰኘ ፕሮግራማችን ሰዓቱን ጠብቀን ወደ እናንተ እናደርሳለን። ከዛ ፊት ግን በተለይ ሰሞኑን በተለያዩ ማህበራዊ ሚዲያዎች የተነሱ ሀሳቦችን ላጋራችሁ። በተለይ ኢትዮጵያንና ኢትዮጵያዊነትን ከሚነካው አጀንዳ ብንጀምር ሰሞኑን አንድ የድሜ ባለጸጋም በለው ያው ወጣት አይደለም ምናልባት እኛ ክልል ትግራይ ላይ ብዙ ጊዜ በተለይ ከጦርነቱ ከጊዜያዊ አስተዳደሩ ወደ ስልጣን መምጣት በኋላ ወጣቶቹ ምንድነው የሚባለው የሚልኩት ሐሳብ የ80 አመት ሊኖር የ20 አመት ወጣት አይሞትም ይላሉ። እና ይሄ እውነታ ቀድሞ ያንን ክልል የሚመሩ የህወሓት ባለስልጣናት እድሜያቸው እንደሚታወቀው ከ60 ከ70 አመት በላይ ስለሆነ የበሉት የወጣት እድሜ ደግሞ ወደ ከ13 በለው ከ12 ነው መሰለኝ እንደሚጀምረው አንዳንዱ እስከ 20-25 ድረስ ያሉትን ወጣቶች እድሜ በልተው ነው እንግዲህ በእነሱ እድሜ በሞቱት ወጣቶች ህፃናት እድሜ የራሳቸውን እድሜ የሚያረዝሙትና ይሄ ምናልባት አሁን ከምናየው እዚህ ጋር ከሚናገረው ሰው ያንጻር ሳስበው ሁሌም እንደሚባለው እነዚህ መቼም በ60ዎቹ ስንል ኢትዮጵያውያንም ነበሩ ኢትዮጵያን ነፃ ለማውጣት ወይም ምንድነው የሚባለው ወደ ዘመናዊነት ለማሻገር ከሀገር ፍቅር የመነጨ ስሜት የሚታገሉ የ60ዎቹ ወጣቶች ነበሩና ቃልን ለኢትዮጵያ ብዙ መስዋዕትነት የከፈሉ እና ኢሃፓና ሌሎችም ፓርቲዎች እና ኢዲዩ በኢትዮጵያዊነት ስሜት በጣም ምንድነው የሚባለው ራሳቸውን ለብዙ መስዋዕትነት ያዘጋጁ ግን ወደዚህ ወደ የትግል ሜዳ ወረድን ወደሚሉት 60ዎቹ ደግሞ ታሪክ ስንመጣ ግን እስከ ዛሬ ድረስ ሰው እንዴት በወጣቶች እድሜ በህፃናት እድሜ በእናቶች እድሜ በአጠቃላይ ጦርነትን እንደ መዝናኛ አስቦ ዛሬም ስለ ጦርነት የሚያወራ ሰው እንዴት ይፈጠራል ብለን እስከነገረም ድረስ እንሰማቸዋለን። ያው ትግራይ ላይ ያለው ጉዳይ አሁንም እሱ ስለሆነ እንደውም የሚገርመው ነገር የመጨረሻ ምሽጋቸው የሆነውን የትግራይን ህዝብ ለሁለት ከፍለው ራሳቸውም ለሁለት ተከፍለው ወይም ለሶስት ደርሰዋል ተብሏል። አሁን ሌላ የጦርነት ሜዳ ለማድረግ የተለያዩ ወጣቶች ይመጣል ብለው የሚጠብቁትን ለውጥ በሐሳብ ሞግተው መግባባት ካለመቻላቸው የመነጨ ያው የትጥቅ ጉዳይ ነው የሚያዋጣን ከትጥቅ በስተቀር ወይም ከእነሱን በጦርነት ከመፋለም በስተቀር ሌላ መፍትሄ የለም የሚል ሌላ አማራጭ እንዲይዙ አደረጓቸው ወጣቶች አሉ። እነዚህ ወጣቶች ትላንት የሞቱት ወንድሞቻቸው ጓደኞቻቸው መጨረሻው ምን እንደሆነ እያዩ ስለመጡ እነዚህ የ80ዎቹ ምንላቸው የ60ዎቹን ተተን ያው 60ዎቹ ሲባል ዓመተ ምህረት ነበር። አሁን ግን የ80ዎቹ በሚል የ80 እድሜ ባለጸጎች ወይም ሽማግሌዎች በሚል ለመግለጽ ፈልጌ ነውና በተመሳሳይ ህዝቡን ሰላም ለመንሳት ታጥቀው የተነሱ የቀድሞዎቹ የጦር መሳሪያ አንግበው በረሃ ያወጡ ሰዎች ታሪክ አሁንም ዛሬም ለራሳቸውም ህዝብ እንደነዚህ አይነት ኤርትራውያን ደግሞ ከዛም አልፎ ለኢትዮጵያ ህዝብ ለማስፈራራትና ሌላ የጦርነት አጀንዳ ለመፍጠር ሲናገር የሰማሁት ነገር በጣም ያሳፍራልም ያሳዝናልም።
ምናልባት ይህ ሰው ውጭ ሀገር ሊሆን ይችላል ከኤርትራ ውጭ ሊሆን ይችላል የሚኖረውና የኤርትራን ወጣቶች ህይወት ላለፉት 20-30 አመት ምን እንደሚመስል እኛ ኢትዮጵያውያን ነን የምናውቀው ምክንያቱም ከኛ ጋር ከኢትዮጵያውያን ጋር ስለሚኖሩ እዛ ዲያስፖራ ተብለው የሚጠሩት ኤርትራውያን ደግሞ ብዙም ስለነዛ ወጣቶች ታሪክ የሚያውቁ አይመስለኝምና ወይም ደግሞ ላለማወቅ ራሳቸውን አሳምነውታል ጆሮአቸውን ደፍነዋል ለማለት ካልሆነ በስተቀር በዚህ ዘመን የህዝቦቹን ችግር ማይረዳ ሰው አለ ብዬ አላስብም ግን ሲጀምር ቀድሞም ወደ በረሃ የወጡት ሰዎች አላማና ግባቸው ምን እንደሆነ እኛ በተለያየ አጋጣሚ ከሚናገሩትም ከሚጻፉ ታሪኮችም ስናወራ መጥተናል ዛሬ ደግሞ ባንደበታቸው ስለ ኢትዮጵያ ምን እንደሚሉ ኢትዮጵያ ምን እንድትሆን እንደሚፈልጉ የኛን ሐሳብ በማስረጃነት የሚያስደግፉልን ሰዎች ሆነው አገኘኋቸውና እኚህም ሰው ዛሬ ኤርትራና ኢትዮጵያ ወይም ደግሞ ኤርትራ በኢትዮጵያ ላይ ጉዳይ ላይ ያላት አቋም ምን እንደሆነ ካንደበቱ ሚለውን እንስማና እነዚህ ሰዎች እነማን ናቸው ምትለው እንደሞ ትንሽ ከድምጽ በኋላ ሐሳቤን አጋራቸዋለሁ እስቲ እንስማው መቼም ኢማራት ታንክ ይሰጣቸው ይሆናል ኢማራት አውሮፕላን ይሰጣቸው ይሆናል የሚዋጋ ሐሞት ወይ የላችሁ ማለልም ግን ኢትዮጵያ የምትባል ሀገር እንደ መንግስት እንደ ስርዓት የኢትዮጵያ እድል በኤርትራ እጅ ነው ይሄ ዝም ብላችሁ ዋጡት ስለ እውነት ነው ነገራችኋለሁ ስለ እውነት ነው እየነገርኳችሁ ያለው ስለ እውነት ነው ስለ ዝም ብዬ ኤርትራው ስለሆንኩ ብቻ ለፉከራ ምናምን አይደለም ከሎስ 18 ወዲያ ያለው የኢትዮጵያ የፖለቲካ እድል አይታችሁታል እና ቁልፉ እጃችን ነው ኢትዮጵያ አትበተን የሚል የኢትዮጵያ ቀጣይ እድል የሚወስነው አስመራ ያለው ቤተ መንግስት እንጂ 4 ኪሎ ያለው ቤተ መንግስት አይደለም ምክንያቱም ከ60 አመት በላይ እናቃቸዋለን መፎከሩ ቀረርቶ ሽለላ ሁለተኛ ደግሞ አንዳንድ ኢትዮጵያውያን አክቲቪስቶች እና የተወሮች ኢትዮጵያ አለች ብላችሁ የምትናገሩ ነው የሚገርም የት ነው ያለችው ኢትዮጵያ እስኪ አንድ ሰው ኢትዮጵያ ያለችበት አድራሻ ሊነግረኝ የሚችል የኢትዮጵያ አገራዊነት ኢትዮጵያ የሚባል ዜግነት እኔ አሁን አዲስ አበባ ብሄድ ኢትዮጵያ የሚባል ዜግነት የለም አማራ የሚባል አለ ኦሮሞ የሚባል ዜግነት አለ ትግሬ የሚባል ዜግነት አለ ደቡብ የሚባል ዜግነት አለ ኢትዮጵያ የሚባል ዜግነት የለም አሁን ኢትዮጵያ ተመልሷት እንደሆን አንድነታችሁ ተጠብቃችሁ ከኤርትራ ጋር ችግር ፈታችሁ መታገል ነው ያቺ የድሮ ኢትዮጵያ ለመመለስ ካልሆነ በስተቀር ግን ኢትዮጵያ ወደዳችሁ እንደላችሁ በትንሹ እኛን ትረት እያደረገች የምትሄድ ሉዓላዊነታችን እየተዳፈረች የምትሄድ ሀገር ከሆነች ኢትዮጵያ በትንሹ 4 ሀገሮች የማድረግ አቅም አለን አሰላልፉ ያለው እንደዚህ ነው የሚያሳየው 4 ሀገር የማድረግ አቅም አለን እና አሁን የደረስንበት የፖለቲካ ወይ አሰላለፍ ይሄ ነው የሚመስለው በዚህ የኢትዮጵያ ህዝብ በቃ ሊለው ይገባል አብይ የሚባል ድሩዬ መሪ በቃ ሊለው ይገባል በእናፍ በቃ ሰላም ነው የምንፈልገው ያ አዘምናላ ተወስዱታላችሁ ወይ ትዋጉናላችሁ ብለን ፈርተን አይደለም ስለሆነ ብቻ ላይ ኢትዮጵያ እንደ ኢትዮጵያ ህዝብ ዋጋ እንዳይከፍል ነው የኤርትራ ህዝብ ዋጋ እንዳይከፍል ነው የትግራይ ህዝብ ዋጋ እንዳይከፍል ነው ሌላ አይደለም መልካም እንግዲህ አንድ ደስ ያለኝ ነገር የድሮ ኢትዮጵያ ይሻላችኋል ብሎናል መልካም ነው እውነት ለመናገር የድሮ ኢትዮጵያ የቀይ ባህር ወደብ ድንበር ያላት ወደብ ያላት አገር ናት እሱን ስለተመኘልን መልካም ነገር ነው ወደዛ ለመምጣት እንግዲህ እኛ ብቻ አይደለም እንፈልገው እናንተም ፍላጎታችሁን በዚህ ልክ ስላሳያችሁን ወይም ያንተም ሐሳብ ያንተም አቋም በዚህ ልክ ከሆነ ደስ ይለናል ምክንያቱም ኤርትራውያን ወንድሞቻችን ናቸው ኢትዮጵያውያንም ኖሮ ሆነው ስለሚያውቁ ለኛ ደስ ይለናል ያው ከዚህ አንፃር ባዩ ደስ ይለኛል ሌላው ምናልባት ዶክተር አብይን ለመግለጽ የሞከረበት መንገድ ያሳፍራልም ያሳዝናልም ምናልባት አሁን ይሄ ነገር ያሁን ነው ወይ ብሎ ለማለት ራሱ ይከብዳል እኮ ምክንያቱም
አገራቸውን አይተዋት እንደማያውቁ አንድ ወቅት ላይ ነው የደምሂት አባልና መስራች የሆነውን ወጣት አቅርቤ ሐሳቡን ሲያጋራን አስተዋውሰዋለሁ አንድም ቀን ስለ ኤርትራ ጉዳይ ስለ ኤርትራ እድገት አስቦ ያቀማቶ ኢሳያስ ይላል ወጣቱ ምክንያቱም በአካል አስመራ ቢኖርም በሐሳብ ግን ኢትዮጵያ ውስጥ ነው የሚኖረው ምክንያቱም ኢትዮጵያን ለማፍረስ ታጥቆ መነሳቱን እነሱም ራሳቸው የሚሰማሩበት ሚሽን ኢትዮጵያን የማፈራረስ ዓላማ ይዘው እንደነበረ የነገረንን ወጣት አስተዋውሰዋለሁና ለዛ ይመስለኛል ኤርትራ በዚህ ልክ አሁን ያለችበትን የድህነት አረንቋ ተብሎ የሚገለጸውን የቆረቆዘች ከተማ በአጠቃላይ ምናልባት በየትኛው ክፍለ ዘመን እንደነበር ራሱ ለመግለጽ የምትከብድ እንደሆነ ብዙ ቪዲዮዎችን ያያለን የፈራረሰችውን አገርና ኤርትራ አለች ኢትዮጵያ የለችም የሚለውን እንዴት ለመግለጽ አሰበብዬ ነው ይሄንን ሐሳብ ለማምጣት የፈለኩት ሐሞት የላችሁ ምናምን የሚለው ነገር የትግራይ ወጣቶች እኔ ያሳዝኑኛል ታሪካቸው ሁሌም እንዲ እንደተካዱ ነው በኤርትራውያን በተለይ ደግሞ በቅርቡ ጀነራል ዮሐንስ ያወጡትን መጽሐፍ አዙሪትን ያነበበ ሰው ምን ያህል ለኤርትራ ነጻነት የትግራይ ወጣቶች መስዋዕትነት እንደከፈሉ ራሳቸውም ያንን ሁሉ ጦር መርተው መጀመሪያ ነገር ከሻቢያ በፊት ወይም ተቋቁሞ በኋላ ከሻቢያ ጋር ጦርነት የገጠመውን ጀብሃን እንኳን ሱዳን ድረስኛንን ያባረር ነው እየተዋጋን ብዙ መስዋዕትነት ከፍለንላቸዋል ብለው ይገልጹታል ይሄንን መጽሐፉ ላይ ማግኘት ይቻላል ሁለተኛ ነገር 1967 ዓመተ ምህረት ህወሓቶች ወደ በረሃ ከመግባታቸው በፊት ሻቢያዎች ለ12 ዓመት ከዛም በላይ ኤርትራ በረሃ ላይ ነበሩ እየተዋጉ ያው ከብዙ የሚነገርላቸው ታሪክ ከተራራ ያወጡም ነው 1974 ዓመተ ምህረት የቀይ ኮከብ ዘመቻ ሲጀመር ምን ያህል የትግራይ ወጣት የህወሓት ታጋዮች ማለት ነው ለዛ ለነበረው የ1974 የቀይ ኮከብ ዘመቻ ለማክሸፍ ስንት ወጣት መስዋዕትነት እንደከፈለ ዛ ታሪክ ላይ ይነገራል እንደውም የሻቢያ ወጣቶች አይዋጉም ነበር በዛን ሰዓት ብዙ መስዋዕትነት ሞትም ቁስለኛም ቢሆኑት የትግራይ ወጣቶች ናቸው ይላል ያ መጽሐፍና መጨረሻ ላይም በህወሓት ታጋይ ተብለው ግን ደግሞ የትግራይ ወጣቶች ጫንቃና ምንድነው ተከሻ ታዝለው አገር የተረከቡት የሻቢያ ታጋዮች ናቸውና ይሄንን ሁሉ መስዋዕትነት ተከፍሎለት አገር የተሰጠውን አንድ ስርዓት አድናቂ ኢትዮጵያውያንን በዚህ ልክ ለማዋረድ መሄድ ልክ አይመስለኝም መጨረሻ ላይ እንዳልከው ባይሆን ለሰላም የሰላም አማራጮችን ብናስቀድም የኛ መሪ የሚሉት እሱን ነው ያ ከማንንም ጋር መዋጋት አንፈልግም ሰላም ነው የምንፈልገው መብቶቻችንን ግን በህጋዊ መንገድም እንጠይቃለን ከሚለው ሐሳብ ውጭ ማንንም አገር ጋር ለመዋጋት ፍላጎት እንደሌላቸው ብዙ ጊዜ ጠቅላይ ሚኒስትራችን ይናገሩታልና ምንድን ግን ተራጣርኩኝ እኔ ምናልባት ይሰው ካቶ ኢሳያስ ጋር እነዚህ ጸበኞች ሆኖና ካገር የወጡ ሰዎች መመለስ ሲፈልጉ ያው ይሳቸው መኖር አይፈልግምና ጦርነት ቀስቃሽ ሐሳቦችን አምጥቶ ሰውየው ከስልጣን ከተነሱለት በኋላ አገሩ ለመግባት የፈለገ ይመስልኛል እንጂ በዚህ ልክ አሁንም የወጣቶችን ህይወት ዳግም ወደ ጦርነት የሚያስገባ ስሜት የሚቀሰቀስ ዛሬም እኛ ጀግኖች ነን መቼም ኢትዮጵያ ውስጥ ያለው ኤርትራውያን እንደዛ አይሉም ምን ያህል ኢትዮጵያ አቅፋ ደግፋ እንደናት አገራቸው ልታኖራቸው ያልቻለችን ኤርትራ ኢትዮጵያ ግን እንዳገር አይደለም ከዛም በላይ የምታኖር አገር እንዳላቸው የሚያምኑ ብዙ ጓደኞች ኤርትራውያን አሉንና ይሄ ከችግር ላይ ካሉት ኤርትራውያን የሚመነጭ ሐሳብ እንዳልሆነ ምናልባትም በእናንተ ፍላጎት እነዚህን ወጣቶች ሊደርስባቸው የምትፈልጉት መንገላታት እንዲመጣ ሁሉም ኤርትራዊ እንዲህ አይነት ሐሳብ ያንጸባርቃል የሚል እሳቤ ለመፍጠር ካልሆነ በስተቀር በዚህ ዘመን ብዙ እድሜ ከገፋ ሰው እንዲህ አይነት ሐሳብ አይጠበቅምና ምናልባት ታሪካችንንም መለስ ይያለን ብናይ ታሪኩ ሲመዘዝ ደግሞ ያማል ምን ያህል ኢትዮጵያውያን በትግስት በልበሙ ምንድነው የሚባለው ልባችንን
አስተልቀን በትህትና ነገሮችን ለማስተማመን እንደምንጥር ስናስበውና እንዲህ አይነት ደግሞ ዘላፊ የሆኑ አስቀያሚ ሐሳቦች የሚያንጸባርቁ ሰዎች ሲመጡ ደግሞ ያማልና ለማንኛውም እኛ እንግዲህ የኛ ስራ ማድረስ ነው መረጃ ለተመልካቾቻችን እንዲህ ነው ነገሩ አንድ ቀደም ከቴድሮስ ጋር ዛሬ ስለምናወራባቸው ሐሳብ ስንቀባበል የጀነራል ያው ብዙ ጊዜ እኔ እንኳን ጀነራልነታቸውን ብዙ ባልገልጸውም ግን ራሱ የሰጣቸው አካል እስኪነጥቃቸው ድረስ ወይም በይቅርታ እስኪመለሱ ድረስ በጀነራልነት ማዕረጋቸው ልጥራቸውና ጀነራል ተፈራማሙ ልክ ነኝ አይደል ከሻቢያ ከወያኔና ከማንጋራው እንሰራለን አሉ የሚባል ነገር ሲሰማ ለካ እነሱም እነዚህን ተማምነው ነው እንደዚህ ያሉት እንላለንና እንደሚታወቀው ብዙዎቹ ኤርትራ ውስጥ የነበሩ የኢትዮጵያ ስርዓት ወይም የኢትዮጵያ መንግስት ተቀናቃኞች ኤርትራ የምትደግፋቸው ለኢትዮጵያ የማፍረስን ስራ ታጥቀው የሚሰሩ እንደሆኑ በተለያዩ አጋጣሚ ያቀረብናቸው እንግዶቻችን ካንደበታቸው ሰምተናልና ስለተመሳሰሉብኝ ነው እዚህ ጋር ያሉ ጽንፈኞች ኢትዮጵያን ለማፍረስ ከየትኛውም የኢትዮጵያ ጠላት ኢትዮጵያን ለማፍረስ ከሚፈልግ ጋር ለመስራት ታጥቀው እየሰሩ እንደሆነ መረጃውን የማድረስ ግዴታ ስላለብን እንሆ አድርሰናል ምናልባት ህዝባችን ከዚህ አንፃር ወዳጅና ጠላቱን የሚለይበት ምናልባትም ችግሩ የሚፈታበትን ደግሞ ሐሳብ አመንጭቶ ከመንግስቱም ጋር ከሚመለከተውም አካል የሚነጋገርበትን ሐሳብ መጠቆም ስለሚጠበቅብን ነው እኛ መረጃውን እናደርሳለን ፍርዱንና ተቀባይነቱን ግን ያው የየግል ፍላጎታችን ይወስነዋል ይሄን ይመስላል እንግዲህ ዛሬ እናንተ ጋር ለማድረስ ከመረጥኩት ሐሳብ አንዱ ይሄ ነው ወደ የሚቀጥለው ፕሮግራም እንለፍ ከቴድሮስ አያሌው ጋር የሚያጋራንን ሐሳብ ከስፍራው የሚያደርሰንን ወደሱ ላሻግራችሁ መልካም ቆይታ ይሁንልን ሄሎ ቴዲ ዳሎ ደናስተነ እንዴት ነህ ሰላም ነው እንዴት ሰነበታችሁ አካባቢያችሁ ያሉ ሰዎች ሁሉ እንዴት ናቸው ሁሉ ሰላም አለን አቤ እንዴት ነው ሰላም ነን እስቲ እንግዲህ ለዛሬም ከስፍራው መታደርሰንን ሐሳብ አጋራን በተለይ ሰሞኑን ብዙ ያየናቸውም የሰማናቸውም ሐሳቦች መሰረት አድርገን እዛ ካለው እውነታ ደግሞ አንተ ከስፍራው ያየኸውን እንድታጋራን የፈለኩት ሐሳብ ምንድነው አድማ መከላከል በሚል የምርቃት ስነ ስርዓት ተካሂዶ ነበር እንደ አይነት ባለሙያዎች መመረቃቸው ምናልባት ከዛ አካባቢ ካለው ሰላም ከሚነሳው የጽንፈኛው አካል ምንድነው ሊሆን የሚችለው የነዚህ ሰዎች ወይ እነዚህ ምሩቃን እዛ አካባቢ ለሰላም መሰማራት መልካም ያ በእንግዲህ ሳምንት ባቀረብነው መሰረት የአድማ መከላከል በብርሸለቆ በከፍተኛ ሁኔታ መመረቁን ተናግረን ነበር ከዛ በኋላ እንግዲህ የአድማ መከላከል ቡድን ወደ የዞን ከተሞች ወደ የዞን አስተዳደሮች የሄደበት ሁኔታ ነው ያለው ለዚህም የመጀመሪያው በባህር ዳር ያው ከብርሸለቆ እንደወጣ ወደ ባህር ዳር ከተማ የባህር ዳር ምድብ ነው እዛም የባህር ዳር ከተማ ከንቲባ ተቀብለውታል ከዛም ወደ ጎንደር ነው ወደ ሰሜን ጎንደር ከተማ እዛም የከተማው ከንቲባ በተገኙበት የከተማው ስራ አስፈጻሚ እንዲሁም የሰሜን ህዝብ ኃላፊዎች በተገኙበት የመከላከያ ተቀብለዋል ቀጣይ እንግዲህ ወደ ሰሜን ወሎ ወልዲያ ከተማ የመጡት እነዚህ ደግሞ የ800 ኮር የሰሜን ምስራቅ እዝ ጄኔራል ሻምበል ናቸውና የሰሜን ወሎ ዋና አስተዳዳሪ አቶ አራጌ ይመር እንዲሁም የወልዲያ ከተማ ከንቲባ ክቡር ከንቲባ ዱባላ አብራሬ በተገኙበት የሰሜን ወሎ ዋና አዛዥ ኮሚሽነር አማረ ሌሎችን ጨምሮ የስራ ኃላፊዎች ተቀብለዋቸዋል ሌላው ያው ወደ ደቡብ ወሎ የሄደበት ነው ደቡብ ወሎም እንግዲህ እዛ የሚገኘው የሰሜን ምስራቅ እዝ 800
አንደኛ ኮር ጄኔራል ዘውዱ ሰጣርጌና የደቡብ ጎንደር ማነው የደቡብ ወሎ አስተዳዳሪ አሊ መንገሻ አቶ አሊ መንገሻን ጨምሮ የደሴ ከተማ ስራ አስፈጻሚዎች በተገኙበት አድማ መከላከሉ ወደ ደሴ ሲገባ ከፍተኛ ሞቅ ያለ አቀባበል ተደርጎለታል። እንግዲህ የአድማ መከላከሉ ወደ ስራ መግባትና በዚህ ደረጃ መመረቅ ባለፈውም አስተዋውሰሽ ከሆነ አቤ ይሄ ዘመቻ አንድነትና ግርግር አሁን የፈጠሩት ምንም የተለየ ነገር ኑሯቸው የተለየ ዝግጅት ኑሯቸው ሳይሆን አንደኛ የድጋፍ እንትናቸው ስለቀነሰባቸው የጽንፈኛው ቡድን ተቀባይነት ያጣና በተስፋ ወደ መቁረጥ ደረጃ ስለደረሱ ምን አይነት ግርግር እንፍጠርና አሁን አማራ ክልል እየተካሄዱ ያሉትን የሰላም ማስፈን የመረጋጋት ሁኔታ እንዴት ወደ ማደፍረስ እንሸጋገር የሚል አጀንዳ ይዘው መጡ። ከዛ በኋላ እንግዲህ ያን አጀንዳ አንደኛ ሊያስፈጽምላቸው አጋር የሆናቸው ያው የህዋቱ ክንፍ ጀነራል ምግበ የሚመራው ቡድን ነው። ጀነራል ምግበን ፍለፊት ይውጣ እንጂ በርካታ የአርሚ አመራሮች ከነዚህ ጽንፈኛ ቡድን ጋር እንደሚገናኝ መጀመሪያም መረጃም አለ ይታወቃል። ከሻቢያም ጭምር ማለት ነው። ከእንደገና ልጆቹም በግልጽ በተለያየ ባንዳንድ መግለጫዎች በራሳቸው በሚሰጡት ሚዲያም ጭምር ከሻቢያና ከወያኔ ጋር አልፎም ከግብጽ ጋር ግንኙነት እንደሚያደርጉ አይነት በኮንፊደንስ ሲናገሩ እንሰማና ደምጥ ነበረ እና ይሄ ዘመቻ አንድነት ብለው ያመጡት እንትን አሁን አንዳንዶች እንደውም አቦ መከላከያ ዝም ብሎ ነው ያጀገናቸው ዝም ብሎ መግለጫ አውጥቶ ነው ያጀገናቸው የሚለው ነገር አለ። በነገራችን ላይ ያ መግለጫ ምን ያክል የወያኔን ሰዎች እንዳሸማቀቀና እንደገና በራሱም በዚሁ በጽንፈኛው ቡድን የሚወራ ጉምጉምታ ስለነበረ ማለት ሀሜቶች ስለነበሩ የመከላከያ በዛ ደረጃ ማውጣትና በሰውም በህዝቡ ዘንድ የሚወሩ ነገሮች ነበሩ። ያን ነገር ያጠራለት ስለሆነ አቋም እንዲይዝ ግልጽ የጠራ አቋም እንዲይዝ አድርጎታል። ጽንፈኛው ቡድን እንዴት ነው እኛ ከወያኔ ጋር የምንሰራው የትላንትናው በደላነሰና 27 አመቱ በደላነሰና እንደገና ሌላ ባዕድል ልንሆን ነው ወይ የሚል የውስጥ ሽኩቻና ፍትጊያ ጀምረው እንደውም ባለኝ መረጃ እስከ መገዳደል የደረሱ እስከ መታገት ማሰር ራሳቸው እስር ቤት አላቸው እስከ ማሰር ድረስ የደረሱበት ሁኔታ ነው ያለው እና በዚህ እንትን ያው ዝሮ ያድማ መከላከሉን መመረቅ ያድማ መጀመሪያም ካስታውሽ ገና ምልመላ ተደርጎ ከየዞንና ከየወረዳው ተሰባስበው ሲሄዱ ብርሸለቆን ከበናል ብርሸለቆን አውድመናል የመጣውን ምልምል ሰራዊት በተነናል ብለው እንግዲህ እኔ እንደው መግለጫቸው አያልቅም መግለጫ የሰጡበት ሁኔታ ነው የነበረው። ነገር ግን በአካባቢው የነበረው እንግዲህ የብርሸለቆ አዛዥ ምናሉ እንግዲህ ቶክሳል የለም አንልም አካባቢ ያለንበት አካባቢ የግጭት ማዕከል ስለሆነ ነገር ግን እንደሚባለው ጽንፈኛው ቡድን አቅም ኑሮት ወደ አይደለም ወደ ማሰልጠኛው አካባቢ ዙሮ የተኮሰበት ሁኔታ የለም። ነገር ግን ምን ነበረ ግርግሮች ነበሩ ከመንገድ አካባቢ የማስተጓጎል ስራዎች ሰርተዋል። ስልጣና እንዳይሰለጥንና ይሄን ነገር የማደፋረስ ምክንያቱም ዛሬ ያውቁት ነበር ምክንያቱም ሰላም ሲሰፍን ነው የሚጨንቃቸው የአማራ ህዝብ በሰላም ተረጋግቶ ሲኖር በሰላም ሲንቀሳቀስ ይሄ ስለሆነ ረፍት የሚነሳቸው ለነዚህ ጸረ ሰላም ቡድኖች የዚህ አድማ መከላከል እንትን መሰልጠንም ሆነ መመረቅ ደስታ ያው ማለት እንትን አልፈጠረላቸው ዙሮ ያው እንግዲህ የተዘጋጀውም ለነሱ ስለሆነ ከጥላት የሚጠበቅ ነው ዙሮ አድማ መከላከሉ በተነውም ሲሉ መገና ከመጀመሪያው ስልጣናውን አቆላሸነ ሲሉ ተሰለጠነ ስልጣናውን ምረቃት እንዳይደረግ እናደርጋለን እናስተጓጉላለን ሲሉ በደማቅ ሁኔታ ተመረቀ።
ከተመረቀ በኋላ ደግሞ እንግዲህ እንደፈሩት በየከተማው በየዞኑ በየወረዳው ቦታ ተሰጥቶት ከዚህ በኋላ እንግዲህ ህዝብና መንግስት የጣለበትን አደራ ለመወጣት በየከተሞቹ ቃል ኪዳን የገባበትና አመራሩም በትልቅ ደማቅ አቀባበልና በትልቅ ተስፋ ማለት አሁን አማራ ክልልን ሰላም ይሰጣሉ ከተባሉት ከዚህ ቀደም ጀግና ኢትዮጵያ መከላከያ ሰራዊትና ነባሩ ሚሊሻ ነበረ ጎን ለጎን ያው ሚሊሻ ማሰልጠን ስራ ነበር አሁን አድማ መከላከሉ መጨመሩ ይሄ በየቦታው የሽፍትነት ባህሪ ተደብቆ ከተሞችን እንዲሁም መንገዶችን አሁን ከከተማ እንኳን ወጣዋል በየመንገዱ በየጫካው የሚያደርጉትን ደፈጣጥለው እንደዚህ አንዳንድ ነገሮች የሚያጠፉትን ነገር እሱን ለመቆጣጠርና ለመቋቋም የአድማ መከላከሉ መመረቅ ትልቅ ለክልሉ ተስፋ አለው ነው ማለት መልካም ያው በየጊዜው እየተሰራ ያለውን ስራ እናደንቃለን ምናልባት ቀደም ሲል የአንድ ሰው ምስልም ድምጽም እያሰማው ነበር ለተመልካቾችና እንደነዚህ አይነት ሰዎችን ተጠቅመው የኢትዮጵያን ሰላም እስከወዲያኛው ለመበጥበጥ ለማፈራረስ ቆርጠን ተነስተናል አይነት ሳቤ ነበረው ሰው እየሰማን ነበርና እንደው ይሄ ባለፈው እንደውም በሚቀጥለው ሳምንት ደግሞ የሚወጣውን መግለጫና የሚሰጠውን ርዕስ ታጋራናለህ ብዬ ቀጠሮ ይዤ ነበርና እንደ ሰማሁት ከሆነ ከዘመቻ አንድነት ወደ ዘመቻ ተቀይሯልና ምንድነው ይሆነ ያለው ጀነራሎቹ አሉ የተባሉትስ ነገር እንዴት የት ያደርሳቸዋል የሚለውን እስቲ ያጋራን እዛ አካባቢ ካለው እውነት አቤ የሚያሳዝንሽ እኔ በጀነራል ተፈራ አንደበት ወያኔም ታግዘናለች ተብሎ ካንደበቱ ሲወጣ ሰማ እኔ ደዋውን አካል አቃለሁ የደዋውን አካል ኡጋንዳ ያለውን ቡድን ፍላጎትና እንትናቸውን አቃለሁ ነገር ግን እኔ ተፈራማሞ በዚህ ልክ ወያኔን ነፃ ታወጣኛል ይመኛል ብዬ አላስብም እንደገና እኔ ተፈራን ተስፋ የሚያደርግ ሰው ካለ በቃ ተስፋ ቢቆርጡና ሌላ ነገር እንትን ቢሉ ነው ምክንያቱም አንደኛ ይሄ ሰውዬ መፈንቅለ መንግስት ሙከራ አድርጋም ብላ ወያኔ ለ9 አመት ከወራቶች በወህኒ በግዞት የቆየ ሰው ነው እሱና ጓደኞቹ በርካታ ሰዎችም በነገራችን ላይ በዛ ኬዝ በርካታ የአማራ ተወላጆች ከመከላከያ ከመኮንን የተገለሉበትና በጥርጣሬ የታዩበት በኢሃዲግ ቤት የጎሪጥ የታዩበት ያው ባዕድን ስለማያድናቸው ማለት ነው እና በርካታ የአማራ ተወላጆች የተጎዱበት ነው የነ ጀነራል ተፈራ ክስ ማለት ነውና የ2001 እኔ አንዳንዴ ጊዜውም እየረዘመባቸው ነው እንዴ ይላልሁኝ የመርሳት ነገር ሳይገጥማቸው አይቀርም እና ሌላው እንግዲህ ጀነራሉ እንግዲህ ከተናገረው አንፃር ስታዩ አንደኛ ምንድነው ተስፋው አሁን ወያኔን አሁን ከወያኔም እንግዲህ ታውቂያለሽ እርስ በርስ እንኳን አልስማማ ብለው የተከፋፈለ ቡድን ያለው ይሄ የተከፋፈለ ቡድን ተቀባይነት ያጣ አሁን በቅርቡም የአሜሪካ መንግስት ግልጽ አቋም አሳይቷል በዚህ በከፋው ቡድን ላይ ማለት ነው እና ማዕቀብ ለመጣል በሚንቀሳቀስበት ሁኔታ ዓለም አቀፍ ሁኔታውን ወቅታዊ ሁኔታውን ያላገናዘበ ከእንደገና ትናንት እኮ አመመኝ ደረጃ የደረሰው ጀነራሉ ያው በፕሪቶሪያው ስምምነት መንግስት ከወያኔ ጋር ካደረገ የወያኔ ሰዎች እኔን አይለቁኝም ከሚል ሳቤ ነው ያ ታመምኩኝ እንደዚህ ኮንኩ ሲባል የነበረው ማለት ነው ከእንደገና ትናንትና ህዝቡን የቀሰቀሱበት ነገር ጠፋቸው ወይ አንዳንዴ ለምንድነው እነሱ ሲረሱኛ ምን ረሳ መሰላቸው እንዴ ትናንት እኮ የፕሪቶሪያው ስምምነት መሰረት እንደዚህ ይሆናል ሲባል አይ በቃ ራያን እና ወልቃይትን ሊሰጥ ነው አማራን ደግሞ ሊያስወርር ነው ያሉት እኮ ወያኔን ነው ወያኔን አስቆጥላት ብለው እንትን ያሏት እንዴት ነው ከወያኔ ጋር አሁን እንስማማለን እንዴት ነው ከሻቢያ ጋር እንስማማለን ታዩ ሻቢያ እሺ ባሁኑ ጦርነት እሺ ችግር የለውም እንበል አጋር ስለነበረ ነገር ግን
እንዴት ነው ከወያኔ ሰዎች ጋር ተማምኖ ያውም ተፈራ ተማምኖ ከወያኔ ሰዎች ጋር የሚሰራው? እሺ ትላንት እሱን እና ጓደኞቹም ግዞት አስገብቷል። ነገ እነማንን ግዞት ለማስገባት ነው ይሄ ሁሉ ሩጫ? እንደው በቃ የጥላት የሚባል ፖለቲካ ላይ እኮ አይሰራም እኮ ይሄ ነገር እኮ አይሰራም እኮ። በቃ ምንድነው ወያኔን የማናውቃት ቢሆን በአማራ በነገራችን ላይ እንደ ህዝብ ነው የፈረጀችው ወያኔ እንደንተንም አይደለም። እንዴት ነው እንደ ህዝብ የፈረጀ ድርጅት ጋር አብሬ ሰራለሁ ብሎ መንቀሳቀሱ በራሱ እኔ እንትን ብዙም የጄኔራሉ እንትን ብዙም እንትን አይለኝም። ይሄ ማንም ሰው ሰምቶ በሰውየው ላይ ያለው ትዝብት የሚሰማው ትዝብትና የራሴም የግል ምልከታዬ ነው። ነገር ግን እዛ ውስጥ ባለው ግን በጣም ከፍተኛ ሽኩቻ ተነስቷል። ጄኔራሉ ምን ሊያደርገን ነው? ሊሸጠን ነው ወይ የተባለ ውስጥ ላይ ከፍተኛ የሆነ በተለይ በታችኛው ሰራዊት ላይ እሱ ያለው በዛ ከሰማ አካባቢ ነው እነ ደሳለኝ ሳስብ ሸዋ ጋር ነው ያለውና እነ ኢንጂነሩ ጋር በቃ ምንድነው እያደረገ ያለው የሚል ታችኛው አመራር ታችኛው ወታደር ክፍል ያው ጽንፈኛ ቡድን ማለት ነው ሰራዊቱ እነሱን መራዋለን በሚሉት በበታች ሰራዊት ከፍተኛ ጥያቄ ያስነሳና ቅሬታን የፈጠረ ነው። ሌሎች እንግዲህ አክቲቪስቶቻቸው እነ ውጭ ያሉ ልጆች ይሄ ውጭ ስልሽ ኡጋንዳ ያሉት ማለት ነው እንግዲህ ወያኔን በምን ደረጃ ያቆለጳጳሱ በተለይ እነ ስም መግለጽ ካለብኝ እነ ሙልጌታ አንበርብርና ናሳይ ደርቤ በምን ሁኔታ ወያኔን ያቆለጳጳሱ ተነሱ። በቃ አረ በቃ ለካም ወያኔም ለካም ብሶት አለበት። በቃ ሆድ የሚያስብስ አረ ጎራው አረ ጫካ እንግባ የሚያስብል እንትን እየሰሩላት ማስተዛዘኛ ማለት ነው ለወያኔ እና እነሱ ከማልቀስ ወጥተው የሰው አስለቃሽ የሆኑበት ሁኔታ ነው ያለው እዛ ኡጋንዳ ያለው ቡድን እና የጄኔራሉ ንግግር በታችኛው የራሳቸው በጽንፈኛው ቡድን ከፍተኛ ጥያቄ ያስነሳና ምንድነው ይሄ ሰው ያሰበው? ከትላንትና እስክንድር እኮ እንትን የተባለው እኔ መራዋለሁ ባላደራጀው ሰራዊት እኔ መራዋለሁ ብሎ መግለጫ እየሰጠ ስለነበር ነው። አሁንም ተፈራ የዚሁ ጣፋንታ እስክንድር ጣፋንታ ነው የሚገጥመው እየተባለ ነው እየተወራ ያለውና ዙሮ አሁን በመሰረቱ የሚይዙትም ከተማ የሚይዙትም ወረዳ የለም። ዙሮ እየተሽለኮለኩ መኖሩን እንደ ትልቅ ነገር አድርገውት አሁን ደግሞ ከወያኔ ጋር ከንቅርት ላይ ጆሮ ደግፍ ይባላል ወያኔ ጋር እንሰራለን ማለታቸው የተበላሸውን ፖለቲካ የበለጠ ነው በቃ ያጨመላለቁትና ዙሮ የተፈራ ንግግር ያን ያክል ብዙም ፖለቲካሊ ድል አላመጣም። እነሱ መስሏቸው ነበር። እኔ አንዳንዴ እነሱ በሚጠሉልክ ለምን ሰው ይጠላል ብሎ ያስባሉ? ለምንድነው በፖለቲካ አይን እኮ ታሪክ ይታያል። የታሪካዊ ዳራው ይታያል። የፖለቲካ ትርፉ በጣም ብዙ ነገር ትንታኔ ሰርተሽ ነው ንግግር የምታደርገው። እንደው ዝም ብሎ ስልክ እሱ ከሚመጫገር ሆኖ ስልክ ስላጮህለት አንስቶ መነጋገሩ እኔ ብዙም ያን ያክል ለነሱ ድል የሚያመጣላቸው አይመስልም። ዙሮ ጄኔራል ማን የተፈራ ንግግር ያን ያክል ከዚህ ባምትዩ እንትን አይደለም ደመነፍሳዊ ነው። ምናልባት ያው አንድነት ከሚለው መለያየት ወደሚለው ያመጣቸው ሐሳብ የተንጸባረቀበትና ቅድም እንዳልከው ታችኛው ያው ሁሉም ጽንፈኞች ቢሆኑም ታችኛው አካል ግን በዚህ ጉዳይ ላይ ብዙም ደስተኞች እንዳልሆኑ ነው ሐሳቡ የደረሰኝና መልካም በአንድ ወቅትም አንስተነው ነበር በዚህ በተለይ በደቡብ ጎንደር አካባቢ ያለው የሹፌሮች እንግልትና ሮሮ ዛሬም እንዳለ ነው ቅድም ስትነግረኝ የነበረውና ስለሱ እስቲ ትንሽ አጋራን። ምናልባት እነዚህ ህዝብ አገልጋዮች ናቸው ምንም ቢሆን ከየትኛውም አካል ጥቃት ሊደርስባቸው አይገባም። እየሆነ ያለው ነገር ግን ምንድነው? መልካም እንግዲህ ይሄ የጽንፈኛ
ቡድን ተስፋ ከቆረጠ በኋላ ያደረጋቸው ያለው አፈናዎች ዘረፋዎች መንገድ ላይ እገታዎች በተለይ ሹፌሮች ላይ ያነጣጠረና ሲቪሎች ላይ ያነጣጠረ መሆኑ የቡድኑን ተስፋ ቆራጭነትና የቅርብ ወራጅነትን ያሳያል ካልነ ቆይተናል በአንድ ፕሮግራም ለሹፌሮች እስኪ ድምጽ እንሆን በሚልም ሰርተናል ከዚህ በፊት ማለት ነው እና አሁን የሆነው ምን መሰለሽ መጋቢት 20 ቀን 2017 ዓመተ ምህረት በጋይንትና በክምር ድንጋይ መካከል ጎብጎብ የምትባል ቦታ አለች እንግዲህ ይሄ ጋሳይና ጎብጎብ ይሄ እነዚህ ቦታዎች በጣም በቃ ሽፍታ በፊትም በሰላሙም ጊዜ እስከ ደብረ ታቦር ዓለምሳጋ ድረስ አመድበር ድረስ አዲስ ዓለም ይባላል አሁን እስከዛ ድረስ በቃ በጣም ሽፍታ የሚበዛበትና ነገሮቹ አሁን የገበያ ሲመቻት አይነት ነገር ነው የሆነው ለዛ አካባቢ ሽፍታ ምንድነው የሆነው መሰለሽ ሰርግና ምላሽ ነው የሆነለት በቀደም ክቡር ጠቅላይ ሚኒስተር ሲናገሩ ፓርላማ ላይ ማብራሪያው ላይ ሰምተሽ ከሆነ ድሮ እንኳን ሽፍታ የአብነት ትምህርት ቤትና የቁርአንን ቤቶች አይዘጋም ነበር ያሁኖቹ ግን ከሽፍታም ያነሰ መሆኑ የህዝብን እንኳን ጥቅም የህዝብን ትምህርት ቤት እየዘጉ ለግል ካምፓቸው ያደረጉ አይነት ነው እና ምንድነው ይሄ ቡድን በቃ በጣም ተስፋቆርጦ የተነሳ የሚያዝና እንኳን የሚለቀቀውን እንኳን ለይቶ የማያውቅበት ዝም ብሎ ደመነፍሳይ የእንቅስቃሴ ግብታዊ ስራ የሚሰራበት ነው የሆነው ምንድነው ከጅቡቲ እንግዲህ ከጅቡቲ ያን ሁሉ በረሃ አቋርጦ ሹፌር የሆነ ሰው በጣም ያውቀዋል ያን ሁሉ በረሃ አቋርጦ እዛ ጋይንትን አልፎ እዛ እንግዲህ ጎብጎብ አካባቢ እንደዛ አይነት አደጋ ሲደርስበት ከእንደገና ደግሞ እገታ ሁለት ሹፌር አግተዋል አንድ ሹፌር በጠና ቆስሎ ጋይንት ሆስፒታል ነው የሚገኘው የሚገርመው የሚያሳዝነው ግን እነ ደረጀ ሀብተወልድ እኔ ነው ቅድም ነው የስራዬ ተከታትየው አላቅም እሱ ትንሽ ባቢ በኩል አንዳንዴ ማህበራዊ ላይ ያመጣውና አንዳንድ ነገሮች ያስቆኛልና እኔ ሰው እንዴት ችሎት ያንን ነገር ደግሞ ቢዋለው ሰው እንዴት ችሎት ደረጀን ነው እንደሚያዳምጠው እኔ ግራ ገባኝ ሌላው ቪዲዮ ተመልካቾቻችን የአማራ ኮሙኒኬሽንን ውሸት የምታጋልጥ ናት በጎንደር ግንባር በነበረ ውጊያ በፋኖችና በመከላከያዎች መካከል አንድ ቦት መኪና በዛ ሲሄድ ይመታል በጥይት ነው የተመታው ቦት መኪናው ስለዚህ ታንከሩ ነው የተመታው ታንከሩ ሲመታ ከውስጥ ያለው ነገር ይፈሳል መኪናው የተመታው በመከላከያዎች ከተተኮሰ ይሁን ከፋኖች ከተተኮሰ ይሁን የተረጋገጠ ነገር የለም የአማራ ኮሙኒኬሽን በገጹ ላይ በመለጠፍ ጽንፈኞች ነዳጁን አፈሰሱት የአማራ ህዝብ እየተሰቃየ ያለ ነዳጁን አፈሰሱት የሚል ነገር ለጠፈ ከዚህ ቪዲዮ ጋር በርግጥ አስደንጋጭ ነበር ነዳጅ ከሆነ ይሄ ሁሉ የሚፈሰው በዚህ ኑሮ አቀበት በሆነበት በዚህ በከፍተኛ ችግር ወቅት ይሄን ያህል ነዳጅ መፍሰሱ ያስደነግጥ ነበር ሆኖም ከስፍራው ያሉ ሰዎች ባደረሱ መረጃ መሰረት እየፈሰሰ ያለው ነዳጅ ሳይሆን ውሃ መሆኑን ነግረውናል ይህ ማለት ቦት መኪናው መመታቱ ትክክል ነው ያልን አይደለም ውሃው መፍሰሱ ትክክል ነው ያልን አይደለም ለመጀመሪያ ጊዜ ማን እንደመታው ቅድም እንዳልኳችሁ አልተረጋገጠም ማንንም ቢመታው ስህተት ነው ሁለተኛው ነገር ደግሞ የፈሰሰው ውሃ እንጂ ነዳጅ አይደለም የሚለው በትክክል መነገር አለበት ከሚል አኳያ ነው እንጂ ውሃው ስለሆነ ይፍሰስ ይያልኩ አይደለም የአማራ ኮሙኒኬሽን ግን ህዝቡ እንዲናደድ ነዳጁን አፈሰሱ ጽንፈኞች ብሎ ያልተረጋገጠ የውሸት መረጃ የሰጠበት ሁኔታ ነው ከስፍራው አረጋግጠናል ወኪሎች አሉ ነዳጅ አይደለም የፈሰሰው ውሃ ነው የፈሰሰው ያም ቢሆን ተገቢ ነው ያልን አይደለም አትዋሹ የፈሰሰው አለ ውሃ ነው አለ ነዳጅ ይያለ የብልጽግናው መንግስት አለ ነዳጅ ይያለ የሚናገረው ነገር ውሸት ነው አለ የፈሰሰው ነዳጅ ማን ነው ውሃ ነው ነዳጅ አይደለም እና ከአካባቢያ ካሉን ከስፍራው ካለን መረጃ በእንዲ ሁኔታ አጣርተናል ብሎ ይናገራል ከእንደገና እኔ ማውቀው የድሮን ጥቃት አለ እና
ያ ድሮን ኢላማውን አነጣጥሮ ሰልጣኞችን ነው የመታው ነገር ግን ውጊያው በጣም በቃ በኃይል እንትን ስላለ ውጊያው ስለበረታበት ገዢው መንግስት ብልጽግና የድሮን እንትን እየተጠቀመ ነው ድሮን ጭምር እየተጠቀመ ነው ብሎ የዜና እንትን ዜና ይሄ ማጠናከር የለም ተው ደምን አትጥረገው ዜናውን ያሳምራል አይነት ነው የነደረጀ ስራና በህዝብ ሰቆቃና በህዝብ ደም በህዝብ ልጅ ደም በጣም የሚቀልዱ እና መሆናቸው እኔ አሁን ራሱ አሁን ወደ አንቺ ከመግባቴ በፊት አጋጣሚ መጣልኝና ሳየው ይሄው እኔ ማውቀውን ወሬ እንዴት አድርጎ ለነሱ ለፕሮፓጋንዳ እንዲመቻቸው አድርጎ ፕሮፓጋንዳም ማለት ነው ዝም ብሎ ውሸት ነው አንዳንዴ እኮ ፕሮፓጋንዳ እኮ በጅንታ ጊዜ እኮ አይተናል እኮ እንደው የሚመሳሰል የሚሆን የሆነም አንዳንዴ ግነት ያለበት ይሄ እኮ ምንም የሌለ ነገር ነው የሚዋሹትና የማይገናኝ አራምባና ቆቦ የሆነ ነገር ነው የሚያወሩትና እንግዲህ ከስፍራው እኔ ያገኘሁት መረጃ ጽንፈኛው ቡድን መታቸው ከዛ በኋላ ሁለቱ ሹፌሮች አግተው ወስደዋል አንዱ ሹፌር በጠና እንትን ስለተመታ ቆስሎ በጋይንት ሆስፒታል በሕክምና እርዳታ ላይ ይገኛል ነዳጁ ያው እንግዲህ ቤንዚን ነው ማለት ናፍጣ ነው ማጣራት ይቻላል ይሄንን መሬት ላይ የፈሰሰው ውሃና እንግዲህ ናፍጣ መለየት ካልቻለ ደረጀን እንግዲህ መጥቶ ይሄው ወይም ደግሞ ከስፍራ የሰጡት ሰዎችን በትክክል አስወቀሳችሁ ብሎ ያጣራ እንጂ የልጆቹ ያፈሰሱት ናፍጣ ነው ዙሮ በዚህ ሁኔታ ተስፋ የመቁረጥ ስራ ብር አምጧሉ ብር አልሰጣቸው ሲሉ ተኩሰው ነው እንግዲህ እንደዛ ሸንቁረውት እንደዛ ቤንዚን ማነው ናፍጣው ቦቱ የፈሰሰው ማለት ነው እና የነዳጅ ቦቲ ነው ይታወቃል ከሚመጣው ከጅቡቲ ነው እንግዲህ ያን ሁሉ መንገድ ወይ እንግዲህ ደብረታቦር ወይ ባህር ዳር ነው ሊያራግፍ የሚችለው እንግዲህ የደብረታቦርና የባህር ዳር እዛ ያን ነዳጅ ሲሄድ በተለያውን የናፍጣ ችግር እንዳለ ይታወቃል ጥረት እሱም አንዱ ሰንካላ ምክንያት የዋጋ ምናምን ታዩ ያቀርቦት ችግር ነው ያቀርቦትን ችግር ማን ፈጠረው ይሄው ጸረ ሰላም ቡድን በየቦታው የሚያደርገው በታ አፈና መንገድ መዝጋት አንዳንድ ነገሮች ይሄን ችግር ፈጥረውታል አሁን ልጆቹ ገንዘብ ጠየቁ ገንዘብ አልሰጣቸው ያሉትን አግተው ወሰዱ በንደታቸው ደግሞ ለምን አሰጡንም ብለው ነዳጁን አፍስሰው ሄደዋል እና በሰዓቱ ጸጥታ አካልም ቢደርስ ነገር ግን ነዳጁን ሊያተርፈው አልቻለም ምክንያቱም ልጆቹ እንትን ብለውት በስተው ስለሄዱ ያ ነው የሆነው ሰባይ ድጋፍ የተመታው ሹፌር ወደ ጋይንት ሆስፒታል መውሰድ ነው ድሮንም ያለው እንግዲህ ጽንፈኛ ቡድን በግላጭ በተለያየ ቦታ ያፈለጥናል ከመረጃ አቋያና ከአየር ንብረት አቋያ እንትን ካላለ ድሮኗ ምን ጊዜም ድሮን አሁን ጦርነቱ ስለከበደ ምናምን የሚለው እንግዲህ ፊልድ ማርሻል ቻለው ብለዋል ከዚህም በፊት ኖርማሊ የጦር መሳሪያ አልመርጥልህም ተብሏል በተገኘው አጋጣሚ የጦር መሳሪያዎች ኢላማ እንደሚያደርጉና በዚህ ወጣቱ መሳሳት እንደሌለበት መደናገር እንደሌለበት በቃ የሚሄደው ወደ ልቂት እንዲ ሁሉ ፕሮፓጋንዳ የሚሰሩበት እሱ ለቪውና ለዶላሩ ነው ነገር ግን የሚያልቀው ያማራ ልጅ ነው እዚህ ያለው ምንም የማያውቅ ግንዛቤ የሌለው እውነትም አማራ ሲሉ ባፋቸው እውነትም አማራ እየመሰለው ነገር ግን ያማራ ህዝብ ጥላት እንደሆነ ያላወቀ ምንም የማያውቅ ምስኪን ወጣት ነው እንደተጠል እየረገፈ ያለውና ለዚህ ፕሮፓጋንዳ ሰለባ መሆን የለበትም ከሹፌር አቋያ አሁንም መንግስት እዛ ቦታ ላይ በተለይ ደቡብ ጎንደር አካባቢ ከጋይንት ጀምሮ እስከ ወረታ ያለው መንገድ በጥበቃ ቢያደርግለት ጥቁር አስፋልቱን ጥበቃ ቢያደርግ ከእንደገና አሁንም ያለው አድማ መከላከል እንግዲህ ይሄንን የጸጥታ ክፍተት ይሞላል ብዬ አምናለሁ ከዛ በተረፈ እንግዲህ በትላንትና በኦሮሚያ በአማራ ብሔራዊ ክልላዊ መንግስት ኦሮሞ ብሔረሰብ ዞን ለሰላም እጃቸውን ሰጥተው 350 በላይ ሰላም የወደዱ
የሸኔ ታጣቂዎች በአካባቢው ሲንቀሳቀሱ የነበሩ የሸኔ ታጣቂዎች የሰላም ካውንስሉ ባለበት በአገር ሽማግሌ በአበጋሮች በትልልቅ ሸሆች ፊት እንግዲህ ለመንግስት ለሰላም እጃቸውን የዘረጉበትና የዞኑ መንግስት እዛው የልጆቹ ባሉበት አካባቢ ሄዶ የተቀበለበትና ሰላም እናምጣ ለሰላም በጋራ እንቆም ብለው በአካባቢው ወግና ባህል ቃለ መሐላ የፈጸሙበት ሁኔታ ነው ያለው። እንግዲህ ስታዩ ይሄ አብዛኛው ወጣቱ እንግዲህ በተለያየ ነገር ተነሳስቶ ጫካ ይገባው አለ ራሱንም ለማዳን አብዛኛው ጫካ ይገባል። እንግዲህ የቡድን ሲያየው ሁኔታውን የሚወራው ወሬና መሬት ላይ ያለው ሀቅ አልገናኝለት ሲል እንግዲህ ወደ ቀልቡ እየተመለሰ በሰላም የመጣበት ሁኔታ ነው ያለው። ሌላው ሰሞኑን በሰሜን ምስራቅ እዝ ከፍተኛ ያው እስከሚገለጽ ድረስ ለሚዲያ ባናውለውም ነገር ግን ወዶ ገቦች በከፍተኛ ሁኔታ ወዶ ገቦች በዚህ ሳምንት የገቡ ሲሆን ከፍተኛ ያው ክፍለ ጦር ራሳቸውን የሚሉበት የሶስት ክፍለ ጦር አዛዦች ጭምር ወደ ሰላም የገቡበትና የሰሜን ምስራቅ እዝ ተቀብሎ በቡርቃ ካምፕ የታድሶ ስልጠና ማዕከል እንደገቡ ያለኝ መረጃ ያመለክታል። እንግዲህ ይሄን ይመስላል። አብይ መልካም ቴዲ በጣም እናመሰግናለን። በተለይ ደግሞ ለሰላም እጃቸውን እየሰጡ ነው የሚለው ትልቅ ሊበረታታ የሚገባ ሊደነቅ የሚገባ በማህበረሰቡም ዘንድ ክብር የሚገባቸው ሰዎች ናቸው። ምክንያቱም እዛ አካባቢ ያለው ነፃ አውጪ ነኝ ባይ ለራሱ ነፃ ያልወጣው አካል በወጣቶች እድሜና ህይወት ከመቀለድ ውጭ ምንም መፍትሄ ወይም ለውጥ ሊያመጣ እንደማይችል የሚታወቅ እውነታ ነው። ምናልባት የብዙ ጊዜ ህወሓትን የ17 አመት የበረሃ ቆይታ ጠይቃቸዋለሁ 17 አመት እንደምትቆዩ ታውቁ ነበር ወይ ይላል። ምክንያቱም አንድ አመት 365 ቀን አለው ብለ አባዛውና እንዴት የሰው ልጅ በዚህ ልክ ጥቂት ሰዎች ፍላጎታቸውን ለማሟላት ተብሎ የሌሎች ኢትዮጵያን የማፍረስ አላማ የያዙ አካላት አላማ አንግባችሁ ይሄን ያህል ዛ መቆየቱ ልክ ነበር ወይ? ደግሞ የሚያሳዝነው ነገር ያ ልትሰራ ልትለውጥ አገር ልትቀይርበት የምትችል ቤተሰብ ልትረዳ የምትችልበትን እድሜህን ዛ ከበሉብህ በኋላ መጨረሻ ላይ ደግሞ ያው ጎዳና ተዳዳሪ ነው የሚያደርጉት እናቃለን። ብዙዎቹ ምንድነው የሚባለው የበረሃ ላይ ውጊያ ባለሙያዎች መጨረሻው እንደዛ እንደሆነ ነውና ይሄንን ተረድተው ቀድመው ይሄንን ውሳኔ ወስነው ደግሞ ለማህበረሰቡ ሰላም ሲሉ እጃቸውን የሚሰጡ ሰዎች ወጣቶች በጣም እናደንቃቸዋለን እናበረታታለን። እስከዛሬ ድረስ የተባሉት ነገር በሙሉ ከእውነት የራቀ እንደሆነ በተግባር ያዩ ይመስለኛል። እንግዲህ በዚህ 2 ሳምንት 4 ኪሎ እንገባለን 4 ኪሎ ለምን አልገባችሁም ስንባል ደግሞ ያው ከተማው ልማት ላይ ስለሆነ ነው ያሉ ሚሉትን ቀልድ በማንኛውም ወጣት እድሜ ላይ የመቀለድ እንደሆነ በደንብ መረዳት ይቻላል። በጣም በሚያሳዝን ሁኔታ ጭራሽ የህዝብን አገልጋይ እንግዲህ ለህዝብ ነው ወደ በረሃ ወደ ትግል የገባ ነው ካሉ በኋላ ለህዝብ አገልግሎት የሚውሉትን ቅድም የነገርከን ውሃ ነው ነዳጅ ነው የሚል ጭራሽ ክርክር ውስጥ የተገባበት ጥፋት ምንም ቢሆን ህዝቡን ነው የሚያገለግለው ነዳጅ የሚያዝ ውሃ የሚያዝና በዚህ ልክ ደግሞ ለራሱ ለህዝቡ ጸረ ሰላሙ ይሆኑበት እንደሆነ እንግዲህ ገንዘብ እስከ መጠየቅ እስከ መለመን ከተደረሰ ለምንድን ነው ይሄንን ያደረኩ ያለሁት ብሎ የሚጠይቅ ትውልድ ይፈጠራል ብዬ ተስፋ አደርጋለሁ። እኛ ብዙ ጊዜ የትግራዩን ጦርነት ስንናገር ምንም አይነት እርባና ምንም አይነት ውጤትም እንዳልተገኘ በደንብ አድርገን ገልጸናል። ወጣቱ ዛሬ አካሉን አጥቶ ህይወቱን አጥቶ ቤተሰቡ በሚያሳዝን ሁኔታ የት እንዳለ መርዶ እንኳን ባግባቡ ያልተነገረበት ክልል ነው ስንል ሌላውም ሰው በዚህ ስህተት ውስጥ እንዳይገባ ጭራሽ እነዛ በስህተት በሆነ መንገድ ተሳስተው እዚህ የሚያሳዝን ታሪክ ውስጥ ያሉ ህዝቦችን ለመርዳት እንደ ኢትዮጵያዊ የራሳችንን አስተዋጽኦ ልናበረክት ይገባል ሊባል ሲገባ ተመልሶ ያንን ጥፋት ምክንያት ከሆኑት ከነ ጀነራል ምግበይ ጋር ተባብረን ኢትዮጵያን ወይም መንግስትን እንገለብጣለን ብሎ ማለት እንዴት አድርገህ ነው ለራሱ ወጣቶች ጥፋት ምክንያት የሆነ ጀነራል በዚህ ልክ
ያግዘናል ይረዳናል ይመራናል መንገድ ያሳየናል ብሎ እንዴት ማሰብ ተቻለ የሚል አሳፋሪ ነገር ነው እንደውም የምናየው በዚህ በአማራ ባሉት ጽንፈኞች አመራሮችና ቴንክ ዩ መልካም ነገር ስለ አበሰርከን ነው እጃቸውን እየሰጡ ነው ለሰላም ወደ ማህበረሰቡ እየተቀላቀሉ ነው ማለት ስለሚል ነው ትንሽ ዛላይስ ሐሳቤን ያጋራሁት አመሰግናለሁ ቴዲ መልካም ቀን ይሁንልህ ምናልባት የምትሰናበትበት ሐሳብ ካለ ተጨማሪ መልካም ለክነሽ አቢ ያው ማለት ማን ይናገር የነበረ ነው እንግዲህ የሰሜኑ ጦርነት ያመጣውን ችግር ከኛ በላይ እዚሁ ከቦታው ላይ ስላለው ከቦታው ላይ ያለውት ያይን ምስክር ያካልም በጦርነቱም ተሳታፊም ስለነበርኩ በጦርነቱ ያጣነው ነገር ይበዛል ያጣነው ስልሽ የማይመለስ ብዙ ሰባይ ጥፋቶች ሆነዋል ንብረት ሊተካ ይችላል ንብረት ይመጣል የተሻለም ሆኖ ሊመጣል ነገር ግን በንግግር መፍታት እየተቻለ የሰለጠነ የሀገር ባህል የሀገር ሽማግሌ ወግና ስርዓት ያያለን ያን የሀገር ባህል የሀገር ሽማግሌን ስርዓት አላከብርም ተብሎ ተረግጦ እኔ አንዳንዴ ህዋት እንደተገፋች አርገው የሚሰሉት ሰዎች አሉና በጣም የሚገርመኝ እስከ ሴት ሽማግሌ ድረስ ነው የተሄደው የተጠየቀው ለዚሁም ጽንፈኛ ቡድን በዛው ልክ ተሄዷል በዛው ልክ ባካችሁ ልጆቻችን አትጠራረሱ አንድ ናችሁ አንድ ኢትዮጵያዊ ናችሁ ያንድ ወገን ጦርነት ነው ምን ያደርጋል ብትነጋገሩስ ቢቀርባችሁስ እየተባለ ወይም ጥያቄያችሁን አቅርቡ አሁን ጥያቄውንም እኮ ለማቅረብ እኮ የተደናገረ ቡድን ስለሆነ ነው በነገራችን ላይ ህዋት መቼም አንዱ ነው አሁን ይፈረካከሱ እንጂ ሲመጡ አንዱ ነው የመጣው አንዱ ነው ገጠመሽ አንዱ ነሽ መከርሽው ይሄ ቡድን ግን በየራሱ ክፍልፋይ ያለውና ለመደራደርም ለመነጋገርም ለመዋጋት እንኳን ሁሉ የማይመች በራሱ ይገጥማል ከእንደገና ደግሞ አንድ ወቅት ፍቅር ይሆናሉ ብቻ ይሄ ነው ታለሙ ይሄ ነው መስመሩ ማቲ የተደናገረ ቡድን ነው ጭራሽ አሁን ይባስ ብሎ እንግዲህ እነ ጀነራል ምግበይን አማካሪ አድርጓል እነ ምግበይን አማካሪ ሲያደርግ እንግዲህ ምን ይገጥማል እሱን እንግዲህ ከትግራይ ልጆች ከትግራይ ህዝብ ይማሩ ነው የምለው በተረፈ ግን ያማራን ህዝብ ሰቆቃና መከራውን ማብዛታቸውን እንደ የተወሰነች የአንድ ደቂቃ ነገር ልበልሽና እኔም በዚህ ልሰናበት ምንድነው በአሁኑ ሰዓት በአማራ ክልል አብዛኛውን ቦታ ሰንበቴ አባቶች ሰንበቴ ዝክር መብላት አይችሉም ምክንያቱም ይሄ ጽንፈኛ ቡድን እየመጣ ላንተ ነው መታገልልህ ይያለ በየቤተ ክርስቲያኑ እየገባ ይበላል በየመስጊዱ እየሄደ ሰደቃ ይበላል ከእንደገና ደግሞ ከዚህ በፊት እንዳየሽው ግሸን ማርያም ላይ አውደ ምህረት ላይ እንግዲህ የታጠቀ ኃይል ወደ ቤተክርስቲያን መስጊድም መግባት አይችልም ጾለት ቤት ሲገቢ የሰማውን አምላክሽን ስለምታምኒ የምድር ትጥቅሽን ጥለሽና ልብሽን ንጹህ አርገሽ የምትገቢበት ትልቅ መቅደስ እንጂ በእብሪት ተወጥረሽ የምትገቢበት ቦታ አይደለም ምክንያቱም ሁሉም እምነት አለው ነገር ግን የሚመካበት ምድራዊ ኃይል ሳይሆን ወደ ፈጣሪ ቦታ ሲቀርቢ የፈጣሪን መለኮታዊ ኃይል ተገና አድርገሽ ስለሆነ ምንም ነገር ስለማያስነካሽም ብለሽ ስለምታምኒም ነው የምትገቢው እነዚህ ልጆች ግን ያን የግሸን ማርያምም ሆነ ሌላ ቦታ ላሊበላ አካባቢ የነበረውን እንትን ያደረጉት ምንድነው የራሳቸው የመሳሪያ ማሳያ ልክ ይሄ አብዮት አደባባይ ላይ ልክ እንደነ ኮሎኔል መንግስቱ ድሮ አሁን የመከላከያ ክብር እንትን የለም አሁን ለነሱ የመጦር መሳሪያቸው ማሳያ ይሄ የመስጊድና አሁን በቅርቡ እነ ኮሎኔል ፋንታውን ያደረጉት አለ ይሄ የኢድ አልፈጥር በዓል እሱን ምክንያት በማድረግ ምክንያቱም ህዝቡ በተሰበሰበበት ቦታ ላይ ጦር መሳሪያቸውን ማሳያ ትሪት ቦታ ነው ያደረጉትና ይሄ ቦታ የተቀደሰ ቦታ ነው የተቀደሰ ጾለት ፈጣሪው ሰው ከፈጣሪው ጋር የሚገናኝበት ቦታ ላይ የገቡ እነሱ የስነልቦና እንትን ጦርነት ነው ያደረጉ ያሉት ሌላው ሰርግ ማድረግ አይቻልም በነገራችን ላይ አብዛኛው የአማራ ክልልን ማህበረሰብ በሰቆቃ በሐዘን በመከራ ውስጥ እንዲኖር ከመፈለጋቸው የተነሳ ልጅሽን ለልጅ ተብሎ በሚዳርበት አካባቢ ሰርግ መሰረጋችሁም መሰረግ ከፈለጋችሁ 1 ሚሊዮን ብር ታስገባላችሁ 1 ሚሊዮን ብር ካልከፈልሽ በአሁኑ ሰዓት አማራ ክልል ላይ
ሰርግ ማድረግ አይቻልም ብለው አውጀው እነሱ ባሉበት አካባቢ የተሽለኮለኩ ብር የሚቀበሉበት ሰርግ ማድረግ ከፈለግሽ ካልፈለግሽ ደግሞ እንደው ይቅር ከተባለ እንግዲህ ሰርግና ሞት አንድ ነው የሚባለው ሰርግሽን እንኳን መሰረግ ማችይበት ደስታሽን ማየት ማችይበት እኛ ለምን አዝነን እንቀራለን ታዝናታላችሁ እየተባለ ያለበት አካባቢ ነው ያለውና እንደው ካፈናውና ከጭቆናው እንኳን አይደለም እነሱ ነፃ ሊያወጡት ይቅርና ያገኛትን እንኳን ይሄ ባህላዊ መብት ሰርግም እንዳይሰርግ ሰደቃም እንዳይሰድቅ የሰንበቴ ቤተክርስቲያን እሑድ ሰንበቴ ዝክር እንዳይበላ ያደረጉበት ሰው ከፈጣሪው ጋር እንዳይገናኝ የጤና ተቋሞችን አምቡላንስ መጠቀሙን ይሄ ነው በመጨረሻ እኔ ማለት የምፈልገው ውድ ሀቅና ሳቅ ሚዲያ ተከታታዮች እኛ ከስፍራው የምናቀርብላችሁ ከቦታው ያለውን ትክክለኛ የአካባቢው የክልሉን ወቅታዊ ሁኔታ ነው ይሄንን ከስፍራው የምናቀርበው ፕሮግራም እናንተን አክብረን የኢትዮጵያ ሕዝብን አክብረን ያለውን እውነታም ከስፍራው እንድትረዱት በማሰብ ነውና ይሄ ዝም ብሎ ልብ የሚያሞቅ የውሸት በሬ ወለደ ወሬ መስማት ብታቆሙና ብትሰሙም እንኳን ሀቅና ሳቅን እየሰማችሁ እውነቱን አግኙ ነው የምንለው ልፋታችን ጥረታችን ሀገራችን ኢትዮጵያ ሰላም እንድትሆን አማራ ክልልም ያለው እየተካሄደ ያለው ግጭት ቆሞ ክልሉ በሰላም ድሮ በሚታወቅበት የቱሪዝም ሀብትና ወደ ልማት የንግድ እንቅስቃሴ እንዲመለስ በማሰብ ነውና ይሄንን ፕሮግራማችንን ላይክ ሼር አድርጉ ለሚመለከተው አካል አቅርቡ ሼር አድርጉልን ነው የምለው ምክንያቱም በሬ ወለደ የሚሉት ሚዲያዎች በጣም እንትን ሲሉ አያለውና እንዴት ነው ሀቁን እንግዲህ ከቦታው ነው እነዛም ሚዲያዎች ዛሬ እንለያይ እንጂ ትናንትና መረጃ ከኛ ነበር የሚያገኙት ለማለት ነው አቤ በጣም ነው የማመሰግነው መነሻችንም መድረሻችንም ኢትዮጵያ ናት አመሰግናለሁ መልካም ቀን ይሁንላችሁ እጅግ አድርጌ ነው ማመሰግነው በርከት ያሉ መረጃዎችን አድርሰናል መልካም ቀን ይሁንልህ ቴዲ ክብራትና ክብራን ተመልካቾቻችን እንግዲህ ለዛሬ አዘጋጀነው ይሄን ይመስል ነበር በፕሮግራሞቻችን እንደው ተደስታችኋል መረጃ አግኝታችኋል ብለን እናስባለን ምናልባትም ማስተካከልም ካለብን መጨመርም ካለብን አስተያየታችሁን አስቀምጡ ሐሳባችሁን አጋሩን ግለጹ እኛ ስለ ሀገራችን ዛሬም ነገም ሐሳባችንን በነጻነት የምንገልጽበትን ሚዲያ ተጠቅመን መግለጻችንን እንቀጥላለን አብራችሁን ስለቆያችሁ ደግሞ እጅግ አድርጌ አመሰግናለሁ መልካም ጊዜ ይሁንላችሁ